ሰላም ጤና ይስጥልኝ የቻናሌ ተከታዮች እንዴት ናቸው? ደህና ናቸው ወይ? እኔ ጋር አለው እግዚአብሔር ይመስገን። እናንተ እንዴት ናቸው? ሁሉ አማን፣ ሁሉ ሰላም ነው። ነባሮቹን በላይክ አደሩ ሰዎች ደግሞ ላይክ፣ ሰብስክራይብ በማድረግ አበረታቱን፣ አይከፈልበትም። እንግዲህ እንግዳ ድራማ ይዤ መጥቻለሁ። እንግዳ ድራማ ላይ ባለፈው ክፍል ላይ እንግዲህ ሄለን ወደ ቤት ስትመለስ እንግዲህ ኤልሹ ለምን መጣሽ? ስለዚህ የቀረሽ ነገር አለ ብላ እናቷ ጋር ተጣልታ ነበርና ሄለንም እናትሽ እኮ ነኝ እያለች እንግዲህ ሁለቱ ያው መኝታ ክላሳቸው እየተከራከሩ መሲም እንግዲህ ያላት አማራጭ እንግዲህ ለፖሊሶች ደውላ እንግዲህ ሄለን ቤት እንዳለች ትነግራቸዋለች። ፖሊሶቹም ሲመጡ ወደ ቤት እንግዲህ ሲጠይቁ እርሷ ከቤት የለችም ይላሉ። ቤቲና ሊዛ ደግሞ እንግዲህ ሄለንን ስላላዩት እንግዲህ እሷ እኮ ከዚህ ቤት የለችም ሲሉ አይ ከዚህ አሉ ባዛ መልሰው ለመሲ ሲደውልላት መሲ አለይ ምኝታ ክፍላ ነው ፎቅ ሲሏቸው እንግዲህ ቀጥታ እንግዲህ ሄለንን ሊወስዷት ገብተው ነበር። የዛሬውን ክፍል እንግዲህ ይዤላችሁ መጥቻለሁ። እናንተም እስከ መጨረሻው ድረስ ተከታተሉ። ኑኑ ኤልሹ በነገረቻት መሰረት እንግዲህ ቤሉል የሊዛ ፍቅረኛ ነው፣ በጣም ነው የሚወዳት ባለቻት መሰረት እንግዲህ አምናን ነበረ። ሊዛም እንግዲህ እባክሽ የኤልሹን ወሬ አትስሚ ስትላት እንግዲህ ኑኑን ሙልጭ አድርጋ ነበር የተሳደበችው። ኑኑና ቤቲ እንግዲህ ሲጣሉ እንግዲህ ሊዛ ከመሀላቸው እንግዲህ ገብታ ስትገለግላቸው ነበረ። መስይቼ ኑኑ ማልቀስ ነው ስራዋ። እንግዲህ ኑኑ ደግሞ አሁን ላይ ያለበትን ሁኔታ ስለምታውቅ ስለዚህ ያላት አማራጭ እሱን መረዳትና መረዳት ብቻ ነው። እንግዲህ ከመጀመሪያው አንስታ ኤልሹ ምን አይነት ልጅ እንደሆነች እንደማትወዳት ደግሞ ታውቃለች። ስለዚህ የእሷን ወሬ መስማት የለባታል። እንግዲህ አሁን የምታደርግ ነው ለካ ሁሉም አስመሳይ ነው ትላለች። እንግዲህ አንዳንድ ሰው ትዳሩም የሚፈርሰው ያው የሰው ወሬ ስለሚሰማ ነው። ስለዚህ የሰው ወሬ ከመስማታችን በፊት መጀመሪያ ባለቤቱን ማጣራት አለብን። ከሁሉም ደግሞ የሚያሳዝነው አዶኒ ነው። አዶኒ እንግዲህ መሲና ቤሉል እንግዲህ እያወሩ በመሀል ላይ እንግዲህ በር ላይ ሆኖ ሲያዳምጣቸው ነበር። እንግዲህ የአዶኒን አባት ሄለን ናት የገደለችው ስትል እንግዲህ አዶኒ ይገባና እንግዲህ ምንድን ነው ያላችሁ ሲል ቤሉል ቁጭላን አዶኒ እንግዲህ መረጋጋት ስላልቻለ እንግዲህ መሲን ያንቃታል። መሲን እረ ቤሉል ገደለኝ ስትለው እንግዲህ ከዛ በመጨረሻ እንግዲህ አዶኒም እጇን ያነቃትን ይለቃታል። ቤሉልም እንግዲህ አለቃትም ዛሬ ሲል መሲም ምን ልታረግ ነው ስትል መሲም ስትለው ቤሉልም እገላታለሁ ስትል ኧረ እባክህ ተረጋጋ ትለዋለች። አዶኒ ግን በቃ ራሱ ማለት መረጋጋት አቅቶት እንግዲህ ቁጭ ብሎ ነበር። ምክንያቱም የአባቱ ገዳይ እንግዲህ እስከ ዛሬ ካበጣ ገቡ ነበረች። በእርግጥ እሷ እንደምታደርገው እንግዲህ ለቤሉል ነግሮን ነበር። ቤሉልም እንግዲህ አልጠረጠራትም። ይሄን ያህልማ እንደዚህ አይነት ነገር አታደርግም ብሎ ነበረ። ነገር ግን ይቺ ሄለን እንግዲህ የአዶኒን አባት ብቻ ሳይሆን እንግዲህ የቤሉልን አባት እንግዲህ የቤሉል አባት ወይም ባሏ እንግዲህ ያገተው ያን እወደዋለሁ አፈቅረዋለሁ የምትለው ቴዲ ነው። ከመጀመሪያውም በእርግጥ ሄለን የአዶኒን አባት ለገንዘብ ነበር የቀረበችው፣ እሱንም ለመግደል ትፈልጋለች። እና እንግዲህ ሄለን ሀሳቧ አንድና አንድ የቤሉልን አባት ሀብትና ንብረት ከወሰደ በኋላ እንግዲህ ከቴዲ ጋር አብረው ሊኖሩ ነው። ቴዲ እንግዲህ ኤልሹ ልጁ ስለሆነች እንግዲህ እሱ የአዶኒ የቤሉል አባት እንግዲህ በእርግጥ ኤልሹ ልጅ እንዳልሆነች ያውቃል። አዶኒም እንግዲህ እህቴ ናት ብሎ ነበር። በመጨረሻ ግን እህቱ እንዳላደለች ያውቋል። ነገር ግን እስካሁን ድረስ ኤልሹ ብቻ ናት ያልሰማችው እንጂ ሁሉም ያውቃሉ። እንግዲህ ኤልሹን ቤሉልን አይተሸዋን ስትላት እንግዲህ ኤልሹም አልፈልገውም ብለሻል ነበረ ስትላት ሊዛም እባክሽ ነገሩን ተይና አሁን የት እንዳለ ብቻ ነገሬን ትላታለች። ኤልሹ በጣም ሲበዛ እንግዲህ በጣም ነገረኛ ነው። ኑኑና ቤሉል አብረው እንደሆኑ አትፈልግም። ይሞኛ መሰል ስልኩን እያነሳልኝ አይደለም
የለም ስትላት እንግዲህ ኤልሹም እኔም አላየሁትም እንግዲህ የት ሊሄድ ይችላል ትላለች ሊዛ። እንግዲህ ቤሉል እኔ እንዴት ነው እማዬሽ ሲላት እሺ ብላ መቀበል ነበረባት። ነገር ግን እሷ የኤልሹን ወሬ መስማት የለባትም ነበር ከመጀመሪያው። እንግዲህ አላቅም ሊዛ አላቅም። ቆይ ለምንድን ነው የምትጠይቂኝ? ምን ሆነሻን? ግን በጣም ተናደሻን ደህና ነሽ ብላ ትጠይቃታለች። ኤልሹም እንግዲህ በቁጣ አይደለሁም ነው ምን ተፈጥሮ ነው? እንዴት ደህና አይደለሁም አልሽኝ? ኤልሹም እንግዲህ ያው ሄለን ልትመጣ ስለሆነ ስለተናደደ ሊዛ እባክሽ ተይኝ፣ እኔ ምንም ነገር አሁን ማውራት አልፈልግም። ሊዛም ገርሟ ዝም ትላታለች። ከዛ በኋላ የኤልሹ ስልኳ ይጠራል። ካነሳሽ በኋላ ሄሎ ጆ ስትለው እንግዲህ ጆም ኤልሹ እንዴት ነሽ ይላታል። ነኝ ትለዋለች። ጆም እንኳን ደስ አለሽ። ምን ሆኖ ደግሞ እንኳን ደስ አለሽ የምትለኝ? አው እናትሽ ስለተመለሰችልሽ ነው። ኤልሹም እንግዲህ ሁለተኛ እንደዚህ እንዳትለኝ ታናደኛለህ ፈልግም ስትለው ጆም እሺ በቃ በኋላ ስመጣ እንገናኛለን ብሎ ስልኩን ይዘጋል። እንግዲህ አዶኒም መሲን ሲያቃት እንግዲህ መሲም አዶኒ እባክህ ትለዋለች። አዶኒ ግን ምክንያቱም ሄለን እንደዚህ ታደርጋለች ስላላለ በጣም ደንግጦና ተክዞ ዝም ነበር ያላቸው። እንግዲህ ኤልሹ ምን ሆነሻል ስትላት እንግዲህ ኤልሹም ሊዛ አሁን እኔ ምንም የማወራው ነገር የለም እባክሽ ዝም በይ። ቤሉን እየሮጠ ሲመጣ እንግዲህ ሊዛ ቤላ ትለዋለች። ዝም በይ ይላትና ጥሏት ይሄዳል። ዛም እንግዲህ ተቀይሞኛል ማለት ትላታለች። አዶኒ ደግሞ በፍርሃት በንዴት ከፎቅ ወደ ታች ሲመጣ እንግዲህ ሊዛ አዶኒ ትለዋለች። ኤልሹም እንግዲህ ወደ ሄለን ክፍል ስትገባ እንግዲህ ሄለንም አንቺ እንዴት ነው በር አንኳኩተሽ አትገቢም እንዴ ትላታለች። ምን አስደነገጠሽ? ልጅሽ አይደለሁም እንዴ? ማንም ይምጣ ማን፣ ነገር ግን አንቺ ስርዓትሽን ያዢ። ኤልሹም እንግዲህ ይቅርታ ግን ስለ ስርዓት ልታስተምሪኝ ትችያለሽ ትላታለች። እድሜ ሳይፈቅድልሽ ገብተሽ እያናደርሽው እንደሆነ እኮ አውቃለሁ። ለንም እንግዲህ ኤልሹ አትንቀልቀይሽ፣ ዝም ብለሽ እየተናገርሽ አታናጅኝ። ሹም እንግዲህ ስሜ ወንድሜ ሲናደድ ማየት ስለማልፈልግ በክብር እንደገባሽ በክብር መውጣት አለብሽ። ኤልሹ ስርዓት ይኖርሽ እሺ። እንደዚህ የሚሆነው ለራሴ ሳይሆን ለራስሽ ነው። እንግዲህ እሺ እንደውም ታነቂ ከነ ወንድምሽ ገደል መግባት ትቻያለሽ እሺ ትላታለች። እንግዲህ ሄለን በንደት ምክንያቱም ኤልሹ ትክክል ናት። ሄለን እንግዲህ እስከ ዛሬ ለሄሉ ብዙ ነገሮች ደብቃታለች። ብዙ ነገሮች ያልነገረቻት አባቷ ማን እንደሆነ ራሱ አልነገረቻትም። እሱ ብቻ ሳይሆን ራሷን ለማዳን ብላ እንግዲህ እሷ ተደብቃ ስትኖር እንግዲህ ኤልሹ ጋር የኖረው ቤሉልና ቤሉል ነው ካበጣ ገቧ የነበረው። ነገር ግን አሁን አቅዷ ሲሳካላት ወደ ቤቷ መመለሷ ትክክል አይደለችም። እንግዲህ መሲ ለፖሊስ ትደውላለች። መሲ እንግዲህ ለፖሊስ የደወለችበት ምክንያት እንግዲህ ሄለንን እንግዲህ አዶኒ ወይንም ደግሞ ቤሉል እንዳይገሏት ብላ ቀጥታ ለፖሊስ ትደውላለች። ፖሊስ ስልክ ከደወለች በኋላ እዚህ ወንጀል የምጠቁመው ሰው አለ ስትል እንግዲህ ፖሊሶችም እንግዲህ ቦታውን ትነግራቸዋለች። እንግዲህ መሲ ይህን ያደረገች በእርግጥ ተሳስታለች፣ ግን ሄለን መቀጣት አለባት። ያው ገንዘብ ሄለን ብትታሰርም ገንዘብ ስላለ ልትፈታ ትችላለች። እንግዲህ መሲ ስትሰማ እንግዲህ ሄለንን ወይኔ ሄለን ከዚህ ናት እንደ ትላለች። ከምትሞቺ ልትታሰሪ ይሻልሻል ትላለች። እንግዲህ መሲ አሁን ላይ ለነቤሉ ብዙ ነገር ያልነገረቻቸው የደበቀቻቸው ሚስጥሮች አሉ። መሲ እንግዲህ ከቴዲ ቤት እንግዲህ ያው አንድ ክፍል ተዘግቶ የሚኖር ሰው አለ። ስለዚህ መሲ ምንም ነገር ሳትደብቅ ሁሉንም ነገር ለቤሉ መናገር አለባት። እንግዲህ ሊዛ እያለቀሰች እንግዲህ ቤቲ እየሮጠች ትመጣና ወይኔ ምን ሆነሽ ነው የምታለቅሽው ትላታለች። ዛም ቤሉል ተቆጥቶ ነው ማየት አይፈልግም። ስለዚህ ወደ መጣሁበት ብመለስ ይሻለኛል። ይቺ ደግሞ ቤቲ የምትባል እንግዲህ ቴዲ ምን እንደሚያደርጋት እየተጫወተባት ራሱ አይገባትም።
እና እንግዲህ ሊዛንም እንዴ አብደሻን እንዴ የት ነው የምትሄጂው? ስለዚህ መሄድ የለብሽም ትላታል። እዚህ ተናገረ ብለሽ ነው እሱ ወደ ሀገርሽ የምትመለሽው ትላታል። እዛም ስነ ስርዓት ያዥ ቤሉል ተራ ሰው የሚባል አይደለም እና ታዲያ ገና ተወደድኩ ብሎ ሰውን መናገር እንደዚህ መሆኑ ምን ማለት ነው? እሱ ልክ ነው። እኔ የራሴን ፍላጎት አሟላለሁ ስል ሰውን ሁሉ አስከፋው። ያችን ሚስኪን ራሱ ምንም የማታውቅ ነገር እሷንም ቢሆን አስከፍቻታለሁ አይነት ነገር ሳስጠላ ስትል እንግዲህ ሊዛም እንግዲህ ቆይ ግን ለዛች ፋራ ነው ወይ የምታለቅሽው? ትላለች። ፈርፍራት እናንተ አንድ ሰው የቤት ሰራተኛ ወይም ደግሞ ከገጠር ሲመጣ ልክ እነሱ እንደ ፋራ ወይም እንዳልሰለጠነ ሰው ነው የሚያዩት። ስለዚህ ይሄ ደግሞ ተገቢ አይደለም። እንግዲህ ባደረገችው ነገር ተጸጽታ እንግዲህ ተይኝ ባክሽ፣ በቃ ከዚህ በኋላ ከዚህ መቆየት አልፈልግም፣ ወደ መጣሁበት እመለሳለሁ ትላለች። አይኔን ማየት አይፈልግም። ስለዚህ ከዚህ ምንም ማድረግ አልችልም። እሺ በቃ እባክሽ አታልቅሽ ትላታለች። ለዚህ ሁሉ የዳረገቻት አንዷ ቤቲና እንግዲህ ኤልሹ ናቸው። እሷ ነገር አለሙን ትታው ነበር። ኤልሹና እንግዲህ ይቺ ቤቲ የሚባሉ ልጅ ይችን ባላገር ይችን የቤት ሰራተኛ ገጠሬ እሷ ጋር መሆን አይፈልግም፣ አንቺ ጋር ነው የሚሆነው እያሉ ነገሮችን ሁሉ አበላሹባት። እንግዲህ በር ይንኳኳ። ቆይ እስኪ በር እየተንኳኳ ነው ከፍቼ ልንጣ ብላ ትሄዳለች። ልጆችም እንግዲህ ሰላም ናቸው ሲሏቸው እነሱም ሰላም ነን። አቤት ምን ነበረ ብላ ትጠይቃቸዋለች። ሊሶች ነን ወይዘሮ ሄለንን ፈልገን ነው የመጣ ነው። ከእናንተ ውስጥ ወይዘሮ ሄለን ማናት ብሎ ይጠይቃቸዋል። እንግዲህ አይ እኛ አይደለንም፣ እሷ እኮ ከዚህ አትኖርም ትላቸዋለች። ምክንያቱም ስትገባ አላዩትም ነበረ ሁሉ ማንን ነው ሊዛዬ ስትል ሊዛም አንቺ ዝም በይ ትላታለች። እኛ ኮ ጥቆማ ደርሶ ነው የመጣ ነው ናቸው አውጧት ሲሉ እንግዲህ ሊዛና እንግዲህ ቤቲ ይታያሉ። እዚህም እንግዲህ ፖሊሶቹ ሲደውሉላት ፎቅ ነው ያለችው ብላ ተነግራቸዋለች። ወዲያው እንግዲህ ከወንድሟ ጋር ከሞኬ ጋር ትገናኛለች። እሱ መሰረት ደግሞ ከዚህ ምን ታረጊያለሽ ይላታል። በፍርሃት አቤት ወንድሜ ስትለው እንግዲህ ወንድሟ ሞኬ ደግሞ ከዚህ ምን ልትሰሪ መጣሽ ይላታል። ከዚህም እባክህ ወንድሜ ምንም ነገር እንዳታረገኝ ስትለው እሱ ምን ልታረጊ መጣሽ ላይ ደግሞ ከዚህ ድረስ እንዴት ገባሽ? ሞኬም እንግዲህ ተናገር እንጂ ምን ይዘጋሻል ሲላት እንግዲህ መሲም ወንድሜ እባክህ ተረጋጋ፣ በጣም አስፈላጊ ጉዳይ ኑሮብኝ ነው ከዚህ ድረስ የመጣሁት። ማም እንግዲህ ሞኬ እባክሽ ለየትኛው አስፈላጊ ነገር ነው የመጣሽው? በቃ ድምፅህን ቀንስ ስትለው እሱም እንግዲህ ከማን ነው ደግሞ ድምጤን የምቀንስ ነው እየተደበቅሽ ያለሽው ደግሞ ምን አድርገሽ ነው ይላታል። እንግዲህ ሞኬ ከመጀመሪያው እህቱን መረዳት ነበረበት። ስለዚህ ከመውቀስ ካበጣ ገባ ሆኖ ለምንድን ነው ብሎ መረዳት ነበረበት እንጂ ዝም ብሎ መጮህ የለበትም። አንድ ጊዜ እንግዲህ ባለፈውም እንግዲህ ከቴዲ ጋር እንግዲህ የቴዲን ሁኔታ ስላላማራት ወደ ቤት ስትመለስ እንግዲህ እጇን ይዞ ነበር ከዛ ቤት ያባረራት። አሁንም እንግዲህ መሲን ሊረዳት ይችላል እንጂ እንደዚህ ሊቆጣት አይችልም። እንግዲህ ሄለን መታለች ስትለው አዎ አውቃለሁ እና በገዛ ቤቷ ልትሄድልሽ ትፈልጊያለሽ? ችግር ፈጥሯን ስትለው የምን ችግር? ይኸውልሽ ሄሌን ወደ ቤቷ ስለመጣኝ አሁን ፖሊሶች ሊወስዷት እየመጡ ነው ትለዋለች። አንቺ በምን አወቅሽ ሲላት መሲም ናቶሎ ወደ ውስጥ እንግባ ብላ ወደ ውስጥ ይዛው ትገባለች። እናትና ልጆ እንግዲህ እየተጣሉ እንግዲህ ስነ ስርዓት ያዥ ስትል ልጅም ምን አደረጉ? ይሄን ቤት ለቀሽ ውጪ እኔና ወንድማችን በሰላም እንኖር እያሉ እንግዲህ እንደ አጋጣሚ እንግዲህ ፖሊሶቹ ሲመጡ እንግዲህ ሄለን ያላሰበችው ነገር ስለሆነ ትደነግጥና አቤት ትላለች። አንቺ ነበርሽ ወይዘሮ ሄለን ትላለች። አዎ ምን ነበረ ትላቸዋለች። መራ ስለምንፈልግሽ ወደ ጣቢያ አብረሽነት ትሄጃለሽ ይሏል። ምንም እንግዲህ ወገቧን እንግዲህ ገትራ እኔ አልሄድም ምንም ነገር ወንጀል አልሰራሁም ብለው ጠርቶ ሸወደኝ ማለት ነው ትላለች። እንግዲህ ማም ምን አድርገሽ ነው? እንግዲህ እናቴን የትም አትወስዷትም፣ ስለዚህ ወንጀል አልሰራችም
እረፊ እንዳታስቸግሪኝ ሲላት እንግዲህ ኤልሹም እንግዲህ በፍጹም እናቴ የትም አትሄድም፣ ሄለንም ደግሞ ያለ ማዘዣ መቼም እኔን አትወስዱኝም ስትል እንግዲህ እነሱም ማዘዣ ያሳዩታል። ሄለን እንግዲህ ምን ትመልስ አሁን ነኝ ቀጥ ብለሽ ውጪ ሲሏት እንግዲህ ሄለንም በቃ እኔ አልሄድም ማልኩ እኮ ስትል እንግዲህ ከዛ በኋላ እንግዲህ ነይ ሂጂ ሲሏት እሺ በቃ በራሴ እሄዳለሁ ብላ እንግዲህ ሄለን ስትሄድ እሺ እኔ ምንም አይነት ወንጀል አልሰራውም እያለች እንግዲህ ሄለንን ይዘዋት ሲሄዱ እንግዲህ ቤቲና እንግዲህ ሊዛ አይተዋት ይደነግጣሉ። ሊዛም እንግዲህ እንዴ አንድ ጊዜ እኮ ቴዲ እህቴ ናት ብሎ ነበር ስትል ሊዛም እንግዲህ በፍጹም ይቺ እህቱ እንዴት ልትሆን ትችላለች? ይችማ እህቱ አይደለችም ብላ እንግዲህ ሊዛ ለቤቲ ትነግራታለች። ሌላው እንግዲህ ኤልሹን ማለቴ ሊዛና ቤቲ እንግዲህ ስለ ሄለንና ስለ ቴዲ እንግዲህ እያወሩ ኑኑ ትመጣለች። ኑኑ ስትመጣ እንግዲህ እንዴ አንቺ ይቺ ደግሞ የት መጣች? ተደብቀሽ ታዳምጫለሽ አንቺ ገረድ ስትላት እንግዲህ ኑኑ ትናደድና እንግዲህ ቤቴን ትደበድባታለች። በመሀል ላይ እንግዲህ ሊዛ ትመጣና ትገለግላቸዋለች። ከዛ አሁንም ቤቲ አፏ አላረፈም ስትሳደብ እንግዲህ ሊዛም እንግዲህ ቤቲ አንቺ ስነ ስርዓት ያዢ ትላታለች። እንግዲህ ሊዛ እንግዲህ ቤቲንና ኑኑን ካገላገለቻቸው በኋላ እንግዲህ ትቆጣታለች። ኑኑም እሺ ቤሉል የቤሉል አክስት ነሽ ወይንስ ምንድነች ስትላት እንግዲህ ሊዛም አይ እኔ አክስቱ አይደለሁም ብላ እንግዲህ ትነገረቻት። እግዚአብሔር ይስጥሽ እኔ ይህን ማወቅ ነበር የምፈልገው ብላ እንግዲህ ኑኑም ወደ ክፍሏ ሄዳ እንግዲህ እንደለመደችው ታለቅሳለች። ሌላዋ እንግዲህ ኤልሹ ናት። ኤልሹ እንግዲህ ለጆ ትደውልለታለች። ጆ ይመጣና ቆይ ይሄን ያህል ስደውልልህ የት ቆይተ ነው ስትለው ኤልሹም እንግዲህ ስለ እናቱ ትነግረዋለች። ጆም እንግዲህ ያነ ጅል ወንድምሽ ሄለን የት አለኝ ብሎ እኮ እያፋጠጠኝ አለቀቀኝ ብሎ አለቅ ብሎ ነው ይላታል። እንግዲህ በእርግጥ ይሄ ቤሉል አይደለም ሄለንን ያስያዘቻት እንግዲህ መሲ ናት። መሲ እንግዲህ እንዳይገሏት ብላ ፈርታ ነው እንግዲህ እሷ ናት እንጂ ያስያዘቻት። ጭራሹም እንግዲህ ቤሉል እና ዶኒ ከቤት ሄለን ከቤት ትኑር አይትኑር ጭራሹንም አያውቁም ነበረ። በእርግጥ ከቤት መሆኗን አውቀው ቢሆን አይለቋትም ነበረ። እንግዲህ ሳስበው ከባድ ነገር እየፈጸመች ይመስለኛል ይላታል። ኤልሹም ይህንን ከባድ ነገር ነው ትለዋለች። ጆም እንግዲህ እሱን እንኳን እኔ ራሱም አላውቅም ለምን እንደታሰረ ታውቂያለሽ? ያወቅሽውስ ነገር የለም ወይ ብሎ ይጠይቃታል። አላውቅም በቃ ከዚህ ዝም ብለህ ውሰደኝ። የት ልውሰደኝ ሲላት እንግዲህ ኤልሹም አንተ ቤት ውሰደኝ ስትለው ጆም እንግዲህ በፍጹም እዚሁ ከቤትሽ ነው እንጂ መቀመጥ ያለብሽው የትም አትሄጂም፣ ነይ አሁን እንንቀሳቀስ እንዳይደብርሽ ይላታል። እንግዲህ ሄለን ከታሰረች ቴዲም ተባባሪዋ ስለሆነ ቴዲም መታሰር አለባት። ምክንያቱም ከሄለን በስተጀርባ ብዙ ሰዎች ስላሉ እሷ ብቻዋን ሳይሆን መታሰር ያለባት ያኔ ቴዲም አጭበርባሪውም መታሰር አለበት። እንዲሁም ደግሞ መሲም ደግሞ የደበቀችውን ሚስጥር በሙሉ ለፖሊሶች የቴዲ ቤት እንዲፈተሽ መናገር አለባት። ምክንያቱም እንግዲህ ቴዲ ካልታሰረ ቀጣይ ደግሞ እንግዲህ መሲን ምን እንደሚያደርጋት አይታወቅም። ባለፈው አይታቸው እንደሆነ ቴዲ ራሱ በፍጹም ከቤት እንዳትሄጂ ያሳስሩሻን እያላን ነበረ። ሄለን ደግሞ እባክህ እኔ ሄዳለሁ አሁን ምንም ነገር አያደርጉኝም ብላ ነበር። ቴዲ እንግዲህ ወደ ቤት እንዳትሄጂ ያለበት ምክንያት መሲ እንግዲህ አምልጣው ወደ ቤት ስለሄደች ምናልባት እሷ ጠቁማ ታስይዛታለች ብሎ ስለፈራ ነበረ። እና ቴዲ የሚያደርጋቸው ነገሮች በጣም ከባድ ናቸው። ሄለንም እንግዲህ ከወንጀል ማምለጥ አትችልም። ማንኛውም ሰው ወንጀል ከሰራ ያው መቀጣት አለበት እንጂ ሁል ጊዜ ተንኮልና ወንጀል እየሰራ መኖር የለበትም። ስለዚህ መቼ ሄለን ባጠፋችው ልክ መቀጣት አለባት። ቤሉል እንግዲህ
ሄለንን እናቴ ናት ብሎ እንደ እናቱ ነበር የሚያያት። ነገር ግን እሷ በስተጀርባ እንግዲህ ስትወጋቸው ከርማለች። ያ ብቻ ሳይሆን እንግዲህ ቤቷንና የአባቱን ንብረት ሙሉ በሙሉ ወደ ራሷ ነበር ያዞረችው። እንዲሁም ደግሞ የአዶኒንም አባት የገደለችበት ምክንያት የአዶኒ አባት ደግሞ ሄለን ምን አይነት ስራ እንደምትሰራ ስለሚያውቅ እንግዲህ ለባሏ እንዳይናገርባት ሚስጥሯ እንዳይወጣ ነበር እንግዲህ የገደለችው። ነገር ግን የፈራችው አልቀረም። አሁን ላይ እንግዲህ ያው ወደ እስር ቤት ገብታለች። መቀጣት አለባት ብዬ አስባለሁ። የትም ያኔ ጊዜው ቢረዝሙ ወንጀል ከሰራችሁ መጨረሻ ላይ ትቀጣላችሁ። በእርግጥ ያው ጊዜው ሊረዝም ይችላል። እንግዲህ ስለነበረን ቆይታ እናመሰግናለን። አገራችንንም ሰላም ያደርግልን። እኛም ደግሞ በያለንበት ይጠብቀን ይጠብቃችሁ እላለሁኝ። ሌላው ምንድን ነው መሲ ከመጀመሪያው ማስተዋል አለባት። አንዳንድ ጊዜ ያው ፍቅር እውር ነው ይባላል ባይ